ስሙ ግን ችግር አለበት። ቅዱስ ያሬድ ነው ያለው። ነጠብቄ የነበረው ሙዚቃ ፈጥሮ እንደሆነ ብዬ ነበር። እሱ ግን ኤአይ ፈጥሮ ያለው ወደ አፍሪካ ልወጣ ነውና መንግስት ምን ያግዘኛል ነው ያለው። እንግዲህ ቅዱስ ያሬድ የሙዚቃ ኖታ ከመፍጠር ወጥቶ ወደ ኤአይ ካደገ አዳፕቲቭ ነው ማለት ነው። ስሙ ራሱ ከዘመን ጋር አብሮ የሚያድግ ነው ማለት ነው። ይሄን በጥሩ እናየዋለን። የኢትዮጵያ መንግስት ቅድም እንዳነሳሁት ከኢትዮጵያ ማርኬት አልፈው ወደ አፍሪካ ማርኬት ምርቶቻቸውን የሚወስዱ የቴክኖሎጂ ኩባንያዎች ካሉ በሙሉ አቅሙ ድጋፍ ያደርጋል። በሙሉ አቅሙ በገንዘብም የኛ የውጭ ጉዳይ ሚኒስቴር ዲፕሎማቶችና አምባሳደሮች ልክ መንግስት እንደሚያገለግሉት ቴክኖሎጂ ኤክስፖርት የሚያደርግ ግለሰብና ቡድን ካለ ኢኳሊ ሰርቭ ያደርጋሉ። ዋናው እንፈልገው ወጣቶቻችን ከዚህ ከጠባቡ ገበያ ቅርምት ወጥተው ወደ ሰፊው ገበያ እንዲደርሱ ለማድረግ ነው። በድምሩ ግን ወጣቶች ኮንሰርን መሆናችሁ ማንሳታችሁ ተገቢ ሆኖ ትንሽ ቢታይ የምለው ጉዳይ የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ልክ ድሮ መንገድ ለአንድ ሀገር እድገት ወሳኝ ነው፣ ቴሌኮም ኢንፍራስትራክቸር ወሳኝ ነው እንደሚባለው ታለንት ከሃይዌይ ያላነሰ፣ ከኤሌክትሪክ ያላነሰ፣ ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይሄን በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየዓመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። ሶስተኛው ጥያቄ ምን አለ? የኢንሳ ታለንት ዲፓርትመንት ውስጥ የሰራውና የራሴን ፕሮዳክት ያወጣው ሰው ነኝ አለ። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ የተዘጋጀላቸው ቦታ፣ አስተማሪዎች፣ ሪሶርሶች አሉ። ስራዎቻቸውን በእውቀት ታግዘው እንዲያወጡና ራሳቸውን ይችሉ የሚያስችል። ሶስተኛ በአብሮት ላይብረሪ በየዓመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ ዕውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ። በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም። እንዲህ ያለ ነገር አታገኙም። ለምንድነው የኛ መንግስት ፎቅ ሰርቶ ኮምፒውተር ኢነርጂ ኢንተርኔት አድርጎ ወጣቶች ከሐሳባቸው ጋር መጥተው እርስ በርስም ተገናኝተው ለመንግስትም አክሰስ ኖሯቸው ፕሮዳክታቸውን ይዘው ማርኬት እንዲወጡ የምናደርገው ያላችሁ እንደሆነ ኢንቨስትመንት ነው፣ ግን እንደ መንገድ ግንባታ ነው። ታለንት ኢንፍራስትራክቸር ስለሆነ ኢንቨስትመንት ነው፣ እንደ ቴሌኮም ግንባታ ነው። ለህዳሴ ቢሊየንስ ማውጣትና ለወጣቶች ታለንት ቢሊየንስ ማውጣት ሪተርን ኦን ኢንቨስትመንት የሚገኝበት ጊዜ ይለያይ ይሆናል እንጂ ሁለቱም ለኢትዮጵያ በሆነ ጊዜ ያወጣንባቸውን ሀብት ይመልሳሉ። ይሄን ታሳቢ ተደርጎ የሚሰራ ስራ ነው።